በአማራ ክልል የመልሶ ግንባታዎች መጓተት ላይ ነው የሚያተኩረው። በአማራ ክልል በሰሜኑ ጦርነት ወቅት ጉዳት ከደረሰባቸው 94 ወረዳዎች መካከል የመልሶ ግንባታ የተጀመረባቸው 28ቱ ብቻ እንደሆኑ የአማራ ክልል ገንዘብ ቢሮ አስታውቋል። በጦርነቱ በአማራ በትግራይና በአፋር ክልሎች የ20 ቢሊዮን ዶላር ንብረት መውደሙን ቢሮ አመልክቶ 50 ከመቶ የሚሆነው የንብረት ጉዳት በአማራ ክልል እንደተመዘገበ የቢሮው ምክትል ኃላፊ አቶ አታላይ ጥላሁን ገልጸዋል። አለምነው መኮንን ከባህር ዳር ተጨማሪ ዘገባ አለው። የሰሜኑን ጦርነት ተከትሎ በአማራ በትግራይና በአፋር ክልሎች ከፍተኛ ሰብአዊና ቁሳዊ ጉዳቶች መመዝገባቸውን የፌዴራል መንግስት ያደረገውን ጥናት መነሻ በማድረግ የአማራ ክልል ገንዘብ ቢሮ ለዶይቼ ቬለ ዛሬ በሰጠው መግለጫ አመልክቷል። የቢሮው ምክትል ኃላፊ አቶ አታላይ ጥላሁን እንዳሉት በሶስቱ ክልሎች 20 ቢሊዮን የአሜሪካን ዶላር የሚገመት ንብረት ወድሟል። ግማሽ ያክሉ ደግሞ በአማራ ክልል የተመዘገበ እንደሆነ አስረድተዋል። ፌዴራል ገንዘብ ሚኒስቴር በሶስቱም ክልሎች አማራ፣ አፋርና ትግራይ 20 ቢሊዮን ዶላር እንደሚያስፈልግ አጥንቷል። በጉዳት መጠን አማራ ክልል በስፋት በኤሪያም በርከት ያለ ጉዳት የደረሰበትና 50% እና በላይ የሆነው ጉዳት ስለሆነ ወደ 10 ቢሊዮን ዩኤስዲ ወይም ወደ 586 ቢሊዮን ብር አካባቢ ጉዳት እንደደረሰ ነው የተጠናው። በአማራ ክልል ጉዳት ከደረሰባቸው 94 ወረዳዎች መካከል በ28ቱ ብቻ በዓለም ባንክና በተባበሩት መንግስታት ድርጅት የልማት ፕሮግራም ድጋፍ የመልሶ ግንባታ እንደተጀመረ ነው የገለጹት። ቢያንስ ተቋማትን መልሰው ለማቋቋም በተወሰነ ደረጃ የተቋማት ለተቋማት ትስስር ለማድረግና ተቋማትን ስራ መልሰው ለማስጀመር በቁሳቁስ ድጋፍ እንዲህ ለማድረግ ተሞክሯል። እሱ ግን በቂ ስላልሆነ አጠቃላይ ዘላቂ ችግሩን የሚፈታው ስላልሆነ በንቅናቄ የልማት አጋሮችን በማስተባበር ድጋፍ እንዲያደርጉ ጥሪ ቀረበ። ይህን ድጋፍ ተቀብለው ከ94 ወረዳዎች የዓለም ባንክ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ የሚባለው 28 ወረዳዎችን ይዘው መልሶ ግንባታ እና ማቋቋም ስራ እየሰሩ ነው። ቀሪ 66 ወረዳዎች አንዳንድ ጊዜያዊ ችግሮችን ለመቅረፍ ካልሆነ በቀር መልሶ ግንባታ ስራው ያልተሰራባቸው ናቸው። አሁን በክልሉ ያለው ጦርነት ተጨማሪ የሀብት ውድመት እያስከተለ መልሶ ግንባታ የሚፈልጉ ቦታዎች እየሰፉ መሄድና የረጅ ድርጅቶች መቀነስ የመልሶ ግንባታ ስራውን በተፈለገው መጠን እንዳይጓዝና አስቸጋሪ እንዳደረገውም አቶ አታላይ አብራርተዋል። አደናቅፈው የሚለው በእጅጉ ነው የሚያደናቅፈው። ምክንያቱም ማሰብ የነበረብን ስለ ቀሪ 66 ወረዳዎች ነው የነበረው። ነገር ግን አሁን እንደምታውቀው እነዛንን ወረዳዎች ጨምሮ ኦልሞስት በአንድም በሌላም መንገድ ብዙ ወረዳዎችን ያዳረሰ ነው እንደምታውቀው። እንደዛ ስለሆነ የድጋፍ የሚፈለገውን የድጋፍ መጠን እጅግ በጣም ሰፊ ያደርገዋል። የድጋፍ የማግኘት መጠን ደግሞ በተለያዩ ዓለም አቀፋዊ ነባራዊ ሁኔታዎች ምክንያት የረጂዎች ቁጥር በአንድም በሌላም መንገድ እየቀነሰ የመጣበት ሁኔታ አለ። ስለዚህ የችግሩ መጠን እየሰፋ የረጂዎች ቁጥር እየቀነሰ ሲመጣ ምንም ጥርጥር የለው ፈታኝና አስቸጋሪ እንደሚያደርገው ግልጽ ነው። በአማራ ክልል በአሁኑ ሰዓት 175 የሲቪል ማህበረሰብ ድርጅቶች 17.5 ቢሊዮን ብር ካፒታል አስመዝግበው በተለያዩ ተግባራት ተሰማርተው እንደሚገኙ ምክትል ቢሮ ኃላፊው ገልጸዋል። በክልላችን ውስጥ 175 የሚደርሱ የሲቪል ማህበረሰብ ድርጅቶች የሚባሉ በአዲሱ አዋጅ አጠራር 17.5 ቢሊዮን ብር አካባቢ ይዘው ይሰራሉ። ይሄ ከአንድ አመት እስከ 5 አመት በሚደርስ ስምምነት የተፈረመ ስምምነት ነው። ይሄን ያህል የብር መጠን ይዘው በሁማኒቴሪያን ወይም በሰብአዊ ድጋፍ አቅርቦት፣ በዲቨሎፕመንት ወይም በዘላቂ ልማትና በሪኮንስትራክሽን ወይም መልሶ ግንባታ ዘርፎች ይሰራሉ። እነዚህ አካላት በዚህ ድጋፍ እያደረጉ ነው። በክልሉ የልማት ስራ ከተሰማሩ ድርጅቶች መካከል የተለያዩ ሰበቦችን እየሰጡ ክልሉን እየለቀቁ የሚሄዱ እንዳሉ አመልክተው እነሱ በግልጽ ባይናገሩትም ለመልቀቃቸው ምክንያት በክልሉ ያለው የሰላም እጦት ስለመሆኑ መገመት አያስቸግርም ብለዋል። ወጡ ድርጅቶች አሉ፣ ግን ሲወጡ ፈንድ ቀንሶብን እንዲህ ብሎብን ስለሚሉ ዛሬ ከኢንተርናል ኮንፍሊክቱ ጋር አገናኝተውታል ለማለት ቢያስቸግርም አንዳንድ የኛ የምንወስደው ግምት ይኖራል። በሙሉ አቅማቸው የሚሰሩ አሉ፣ በሙሉ አቅማቸው ደግሞ ወደ ስራ የማይገቡ አሉ። ይሄም ኢንተርናል ኮንፍሊክቱን እንደ ምክንያት በማድረግ አሁን በክልሉ እየተካሄደ የሚገኘው ጦርነት ከዚህ በፊት ከነበረው ውድመት ጋር ተዳምሮ በክልሉ ያለውን ማህበራዊና ኢኮኖሚያዊ አቅም በእጅጉ ሊጎዳው እንደሚችልም አቶ አታላይ ተናግረዋል። ለዶይቼ ቬለ ዘገባ አለምነው መኮንን። አድማጮች፣ የዛሬው የዜና መጽሔት ዝግጅታችን እንግዲህ በዚሁ ያበቃል። በቀሪው ጊዜ የባህል መድረክና የማህበራዊ መገናኛ ዘዴዎች ቅኝት ይጠብቋችኋል። ወደ ቀነኛው የአድዋ ድል መታሰቢያ ባለፈው እሁድ የካቲት 23 ቀን 2017 ዓ.ም በውጪ አገራት በሚኖሩ ኢትዮጵያውያን ከደቡብ አፍሪካ ኬፕታውን እስከ ሰሜን አሜሪካ
ከሩሲያዋ ሞስኮ እስከ ተለያዩ የአውሮፓ ከተሞች ኢትዮጵያውያን ዕለቱን አንድነታቸውንና ህብረታቸውን እያሳዩ የአድዋ ድል የጥቁር ህዝቦች የነጻነት ምልክት መሆኑን ያበሰሩበት ነበረ። በአውሮፓ በተለይ በታላቋ ብሪታንያ ለንደን ላይ በተካሄደው ስነስርዓት ላይ ተጋባዥ እንግዶች ከኢትዮጵያ፣ ከሰሜን አሜሪካ እንዲሁም ከተለያዩ አውሮፓ ሀገራት የተገኙበትም ነበረ። በለንደን የኢትዮጵያ ቅርጽ ማበልጸጊያ ማህበር ዋና ስራ አስኪያጅ አቶ አለባቸው ደሳለኝና ወዳጆቻቸው 129ኛውን የአድዋ ድል መታሰቢያ በድምቀት ለማክበር ኮሚቴ አዋቅረው በለንደን ጎዳና ላይ ከኢትዮጵያውያንና ከኢትዮጵያ ወዳጆች ጋር ለማክበር ዝግጅታቸውን የጀመሩት ከወራቶች በፊት ነበረ። እንግዲህ 129ኛው የአድዋ ክብረ በዓል በዚህ በእንግሊዝ ሀገር እጅግ በጣም በደመቀ ሁኔታ ነው የተከበረው ማለት ይቻላል እና አድዋ የይቻላል መንፈስ አዋጅ ነው ብለን ስለሆነ የተነሳ ነው። የኛ አባቶቻችን በወርቅ ቀለም በደም የጻፉት የፓን አፍሪካኒዝም እውነት ነው። ስለዚህ ይህን ዘመን ተሻጋሪ የጀግንነት ውርሳችን እና የአባቶቻችንን ያልደፈር ባይነት ወኔ የጸረ ኮሎኒያሊዝምን ፍጻሜ አዋጅ እንዴት አድርገን ማክበር አለብን በሚለው ከኢትዮጵያ ታዋቂ የሆኑ ምርጥ የኪነ ጥበብ ሰዎችን በማምጣት ተፈሪ አለሙ የጥበብ ሰው፣ ተስፋዬ ሲማ፣ እንዲሁም ደግሞ ታሪክ አስተሪዮ፣ እንዲሁም ደግሞ አንዲት እህታችን ኤልሳቤት ትባላለች ከሆላንድ መጥተው የውጫሌ 17 የጦርነቱን መነሻ የሚሆነውን አፄ ሚኒሊክ ከኢጣሊያኖች ጋር የተዋዋሉበትን ውል በተመለከተ የሚያሳየውን ታሪካዊ ድራማ አሳይተዋል። የጎዳና ላይ ትርኢቱ ደግሞ እጅግ በጣም በተሳካ ሁኔታ እምቢልታው እየተነፋ ነጋሪቱ እየተጎሰመ ምኒልክ፣ እምዬ ምኒልክ፣ እቴጌ ጣይቱ ብጡል ተምሳሌትነታቸው እንዳለ ከነሱ ጋር ደግሞ አጃቢዎቻቸው፣ የጦር መኮንኖቻቸው፣ የጦር መሪዎቻቸው አብረው በሰረገላ ላይ ሆነው ኪንግስ ክሮስ አደባባይን የምኒልክ አደባባይ ያስመስለ ነው በመዋላችን ሁላችንም በደስታ ረክተናል ልሻለሁ። አቶ አለባቸው እንግዲህ ከዓለም አቀፏ ከተማ ከለንደን እምብርት ጎዳና ላይ ተነስታችሁ ትርኢት እያሳያችሁ የኢትዮጵያ የተዘረፉ ቅርሶች ወደ ተከማቹበት ቤተ መጻሕፍት እንዳመራችሁ ነው የደረሰኝ መረጃ። እንዴት መሰለሽ፣ ኪንግስ ክሮስ ስቴሽን የሚባለው ዓለም አቀፋዊ የባቡር አገልግሎት የሚሰጥ ቦታ ነው የተነሳንበት። ከሱ ተነስተን በኪንግስ ክሮስ አደባባይ አድርገን ዮርክዌይ ሮድ የሚባል አለ። በዚህ መንገድ ላይ የጎዳና ላይ ትርኢቱ ማለት የንጉስ ራት ተይዞ ምግቦቻችን አገልግሎች ተይዘው ከዚያ በተረፈ እንደገና ደግሞ የአልባሳቶቹ በውጊያው ዘመን የነበሩት አልባሳቶቹ የጦር መኮንኖቹ የሚለብሷቸው ካባዎቹ፣ ላንቃዎቹ፣ ከእምቢልታዎቹ፣ ከበሮዎቹ አዋጁ እየተነገረ ከበሮ እየተመታ እምቢልታው እንትን እየተባለ በቀጥታ የሄድነው እኛ ወደ ብሪቲሽ ላይብረሪ ነው የሄድነው። እንደምታውቂው ብሪቲሽ ላይብረሪ ውስጥ በመቅደላ ጊዜ ተዘርፈው የመጡ በርካታ የሆኑ የኢትዮጵያ መጽሐፍቶች፣ ቅርሶች ነው እና ብሪቲሽ ላይብረሪ ውስጥ ወይም ቤተ መጽሐፍት ውስጥ ከ11 በላይ የሆኑ ታቦታቶች ያሉበት ቦታ ነው። 11 የሚሆኑ ታላላቅ ምስጢራተ ቤተክርስቲያንን የያዙና ታምረ ማርያሞች ያሉበት ቦታ ነው። እነዚህ በመቅደላ ተዘርፈው የመጡት የኛ ቅርሶች ስለሆነ እነሱን ለማሰብ ጭምር በዛው በብሪቲሽ ቤተ መጻሕፍት ስንዞር ከቆየም በኋላ ከፊት ለፊቱ ጋር ባለው አዳራሽ ውስጥ ነው የዚህ የጎዳና ላይ ትርኢቱ እንዲያበቃ አድርገን እንደገና በአዳራሽ ውስጥ የሚደረገው ደግሞ ልዩ ልዩ ዝግጅቶች እንዲቀጥሉ ያደረግነው። በዚህ በጎዳናው ትርኢት ላይ ሰረገላም እንደነበራችሁ አይቻለሁ። በሁለት ፈረሶች የሚጎተት አዎ ሰረገላ ነበረን። በሰረገላው ላይ እቴጌ ጣይቱ ብጡል፣ እምዬ ምኒልክ እንዲሁም ደግሞ የጦር አዝማቾቻቸው የነበሩት እቴጌ ደንገጡርና እንዲሁም የጦር አዝማቻቸው የነበሩት አውራሪ ገበየው ጎራን ወይም ደግሞ ደጃዝማች ባልቻ አባ ነፍሶን ወይም ደግሞ ኃይሌ አባ መላን የመሳሰሉት ታላላቅ
የጦር መሪዎች እነሱን ምሳሌ በማድረግ ነው እነዚህን ዝግጅቶች እንዲቀመጡበት በሰረገላው ላይ እንዲቀመጡበት የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ የክብር ዘበኛን አለባበስ የለበሱ ሰው ተቀምጠው እንዲሄዱ የተደረገበት ማለት ነው። የጎዳና ላይ ትርኢቱን በሰረገላ ነው እንዲመራ ያደረግ ነው።